ሰላም ተማሪዎች እንኳን ደህና መጣችሁ። ይህ ፓርት 2 የመጨረሻ ማለት ነው የ2017 የስምንተኛ ክፍል የሚኒስትሪ ጥያቄ ነው። ሂሳብ ከ21 እስከ መጨረሻ ያሉ ጥያቄዎችን እንሰራለን። ከዚህ በፊት 20 ጥያቄዎችን ሰርተናል። አይ ቲንክ እነሱ እንደወደዳችኋቸው ተስፋ እናደርጋለን። አሁን ደግሞ የቀሩትን ጥያቄዎች እንሰራለን ማለት ነው። የዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ማትስ ላይ ፊዚክስ እና ወደፊት ደግሞ ሌሎችንም ሳብጀክቶች የተለያዩ ሌክቸር ፓርቶችንም እንዲሁም ቱቶሪያሎች ስለምናዘጋጅ እነሱን አክሰስ ማድረግ ትችላላችሁ። ጥያቄዎች መስራት እንጀምር። ኩዌስችን ነምበር 21 which of the following gives the ascending order of rational number? ascending እና descending የሚል ከዚህ ኮንሴፕት መያዝ ያለባችሁ ይሄንን ነው። ascending ማለት እየጨመረ የሚሄድ ነው። descending ማለት እየቀነሰ የሚመጣ ነው አይደል? ሶ ምንድነው እዚህ ጋር የተሰጡን ቁጥሮች አሉ። እነዚህን በአሴንዲንግ እና በዲሴንዲንግ ኦርደር እናስቀምጣለን ማለት ነው። ይሄን ለማስቀመጥ ምንድነው ማድረግ ያለብኝ የሚለውን ከጠይቃችሁ የመጀመሪያው ጀስት ብዙ ተማሪዎች የሚጠቀሙት ወደ ዴሲማል መቀየር ነው። ኤልሲዲ ፈልጋችሁ ከመስራት ይልቅ ወደ ዴሲማል መቀየር። ወደ ዴሲማል እንዴት ቀይረዋል ካላችሁ ያው ማካፈል ነው። ሶ እዚህ ጋር አሁን ስናየው 1/2 ጀስት እናውቀዋለን 0.5 እንደሆነ 6/5 1 ፖይንት ምናምን ነው። 8/7 1 ፖይንት ምናምን ነው። 2 ለ3 እናካፈል። 2 ሲካፈል ለ3 እንደዚህ አደርጋለሁ አይደል? 2 ለ3 ስለማይችል 0 ነጥብ አደርጋለሁ። 20 ሲካፈል ለ3 ስንት ጊዜ ይደርሳል? 6 ጊዜ። 6 ሲባዛ 3 18። ስለዚህ አሁን መቀጠል አይጠበቅብኝም ማለት ነው። ስለዚህ አሁን ትንሹ መሆን ያለበት ማን ነው? አሁን እዚህ ውስጥ ካሉት 1/2 ትንሽ መሆን አለበት ማለት ነው። አሴንዲንግ ስለሆነ እየጨመረ መሄድ ስላለበት። ከዛ ቀጥሎ ማን ነው መምጣት ያለበት የሚለውን ስናይ 2/3 መምጣት እንዳለበት ያው ቼክ አድርገናል 0.6 ምናምን ስለሆነ ከዛ በኋላ 8/7 እና 6/5 አለ። ስለዚህ ሁለቱን እናወዳድራለን ማለት ነው። ስለዚህ እነዚህን አሁን ተውናቸው ማለት ነው። ግልጽ ነው። ቻንሱን ጨመራችሁት 50% ደርሳችኋል ማለት ነው የመመለስ እድላችሁ። ሶ ይሄን 6ን ለስንት እናካፍል? ለ5 እናካፍለው። 6 ሲካፈል ለ5 አንድ ጊዜ፣ 1 ሲባዛ በ5 5፣ 6 ሲቀነስ 5 አንድ ጊዜ ይደርሳል። ነጥብ ሰጥቼ 0። 10 ሲካፈል ለ5 ስንት ጊዜ ይደርሳል? 2 ጊዜ። 1.2 ይሆናል ማለት ነው። 1.2 ይሆናል። ለማን ነው 1.2 ይሆናል? ለ6/5 ማለት ነው። ዘን 8 ሲካፈል ለ7 እናደርጋለን። 8 ለ7 ስንት ጊዜ ይደርሳል? አንድ ጊዜ። 1 ሲባዛ በ7 7 እንቀንሳለን። 8 ሲቀነስ 7 ስንት ነው? 1 ነጥብ እንሰጥና 0። 10 ሲካፈል ለ7 ደግሞ ስንት ጊዜ ይደርሳል? አንድ ጊዜ። 1 ሲባዛ 7 7። ስለዚህ 1 ነጥብ ምናምን ነው ይሄ ማለት ነው። 1 ነጥብ 1 ነገር ምናምን። ስለዚህ 1.2 ይበልጣል። ያ ማለት 6/5 መጨረሻ መሆን አለበት። ስለዚህ ይሄ ትክክለኛው መልስ ይሆናል ማለት ነው። ከዚህ ጀስት መረዳት ያለባችሁ ብቻ ልንገራችሁ። አሴንዲንግ ኦርደር ምንድን ነው የሚለውን የመጀመሪያ ተረዱ። አሴንዲንግ ኦርደር ማለት ከትንሹ ተነስቶ ወደ ትልቁ የሚሄድ ነው። ዲሴንዲንግ ከተባለ ደግሞ ከትልቁ ይነሳና ወደ ትንሹ ይሄዳል። ሶ እንዴት ነው ማውቀው ካላችሁ ደግሞ በምንድን ነው የሰራ ነው? ወደ ዴሲማል በመቀየር ማለት ነው። ኩዌስችን ነምበር 22 ዋት ኢዝ ዘ ቫልዩ ኦፍ ይለናል። እዚህ ጋር ይሄ ቁጥር አለ። ይሄ በጣም ቀላል ነው። ጀስት ክሪስ ክሮስ መንገዷን ነው የምናሳያችሁ። የመጀመሪያው ያው ሚክስድ ከሆነ ወደ ምን መቀየር አለብን? ወደ ኢምፕሮፐር ፍራክሽን። ያ ማለት 3 ሲባዛ በ5 ስንት ነው? 15። 15 ሲደመር 2 17/5 እናደርግና ሲቀነስ 11/6 እናደርጋለን። ዘን ክሪስ ክሮስ ታደርጋላችሁ። 6 ሲባዛ 17 ሲቀነስ 5 ሲባዛ 11/5 ሲባዛ በ6 ነው የምናደርገው። ስለዚህ 17 ሲባዛ በ6 የምትለዋን እንስራ። 6 በ7 42 ሁለትን ጽፌ ጀስት 4 ይኖረኛል ማለት ነው። 6 ሲባዛ በ1 6 ከ4 ጋር 10 102። ስለዚህ 102 ይሆናል። ሲቀነስ 5 ሲባዛ በ11 ስንት ነው? 55/5 ሲባዛ በ6 30 ይሆናል ማለት ነው። ሶ እንቀንሳቸው። አይ ቲንክ መልሱን ኦልሬዲ ያወቅነው ይመስለኛል አይደል? ይሄ እንደማይሆን አውቀናል። ይሄ እንደማይሆን እናውቃለን። ሜቢ ዚስም እንደማይሆን እናውቃለን። ስለዚህ መልሱ ይሄ ነው ማለት ነው። እነዚህ አይነት ታክቲኮችን መልመዱ ጥሩ ነው። ግን ከ102 ላይ ጀስት 55 እንቀንስና እንስራ። 12 ሲቀነስ 5 ስንት ነው? 7። ቺኛዋ ጀስት ስላበደረ 9 ሆናለች። 9 ሲቀነስ 5 4 47 ማለት ነው። ስለዚህ 47/30 ይሆናል ማለት ነው። አይ ቲንክ ከዚህ የተረዳችሁት ነገር አለ ብዬ አስባለሁ። አንደኛ ሚክስድ ካለ ወደ ኢምፕሮፐር ፍራክሽን መቀየር። ከዛ በኋላ ክሪስ ክሮስ ሜትድ ተጠቅማችሁ ምን ማድረግ ትችላላችሁ? መስራት ትችላላችሁ ማለት ነው። 23ኛ a mother gave 2 fifths ማለት ነው 2/5 ማለት ነው of a portion of pizza to her daughter ለልጇ ሰጠቻት። what portion of the pizza is left for her? ምን ያክል ነው የቀራት?
2/5 ከሰጠቻት ስንት ይቀራታል? 3/5 ይቀራታል ማለት ነው አይደል? አንድ ነው ሙሉ ነበረ ከሙሉ ላይ 2/5 ሰጠቻት። በኋላ ጀስት በመቀነስ ነው የምንሰራው። ኦቨር 1 አድርገን ጀስት ክሪስ ክሮስ መጠቀም እንችላለን። ከላይ እንደሰራ ነው 5 ሲባዛ በ1 ስንት ነው? 5 ሲቀነስ 1 ሲባዛ 2 2 ኦቨር 1 ሲባዛ በ5 5 5 ሲቀነስ 2 3 ኦቨር 5። ስለዚህ 3/5 ይቀራታል ማለት ነው። 24ኛ ጥያቄ እዚህ ጋር ያለው ጀስት አይታይም፣ ግን የተወሰነ አሳያችኋለሁ እንዴት እንደምትሰሩ። ቴብል ኦፍ ቫሉስ ኦፍ y equal x ስኩዌር ኢዝ ጊቨን ቢሎ እዚህ ጋር የተሰጠን አለ። ሶ እዚህ ጋር ጀስት የማባዛት ምልክት ነው የሚኖረው። እዚህ ጋር 3.0 አይ ቲንክ ይኖራል። እዚህ ጋር 3.0 ይኖራል። ከዛ እዚህ ጋር 1 2 3 ያ ማለት 3.1 3.2 3.3 እያለ የሚቀጥል ይኖራል። እዚህ ጋር ደግሞ ስንት ነው? 3.1 3.2 3.3 3.4 3.5 አካባቢ ሊኖር ይችላል፣ ላይሆንም ይችላል። ጀስት አሰራሩ ነው ማሳያችሁ። እዚህ ጋር ግን እንትን ወረቀቱ ላይ ኖርማል ይታያል። ዘንድ 3.13 ስኩዌር ከተባለ 3.1 እዚህ ጋር ፈልጋታለሁ። ከዛ እስከ 3 እመጣለሁ ማለት ነው እዚህ ድረስ። ስለዚህ ማን ይሆናል ማለት ነው? ይሄ ይሆናል ማለት ነው መልሱ። ስለዚህ መልሱ ይሄ ይሆናል። ገብታችኋል ብዬ አስባለሁ። እዚህ ጋር ጀስት እንትኖችን መጻፍ ትችላላችሁ። በእርግጥ ጀስት ይሄኛውን ጀስት እንዴት እንደሚፈልግ አይ ቲንክ ታውቁታላችሁ ብዬ አስባለሁ። በጣም ቀላል ነው። በዚህ በኩል አሉ፣ በዚህ በኩል የሆኑ ቁጥሮች አሉ። ከዛ በኋላ እንደዚህ እንወስዳለን ማለት ነው። ይሄ ስኩዌር ማለት አሁን 3 ስኩዌር ማለት 9 ይሆናል። 3.11 ስኩዌር ማለት ይሄ ይሆናል። እቺኛዋን እንደዚህ አድርጓት 1 2 3 4 5 አድርጉት። ለምሳሌ 3.24 ስኩዌር ቢባል ስንት ይሆናል? እስኪ ቼክ ላድርገውና ካልኩሌተር ላሳያችሁ። 10.4976 ይመጣል። ያ ማለት አፕሮክሲሜትሊ ይሄን መውሰድ እንችላለን። ኤኒሃው በጣም ቀላል ነው። ይሄን ብቻ ሳይሆን የስኩዌር ሩትንም ለመያዝ ሞክሩ። በቀጣይ እነዚህ አይነት ጥያቄዎች ይጠየቃል። ሞዴል ጥያቄ ላይ የተጠየቀ ደግሞ እንደዚህ ነው። ለምሳሌ 31.3 ስኩዌር ስንት ነው የተባለው? ይሄንን ስንሰሩ ደግሞ ምንድን ነው የምታደርጉት? መጀመሪያ 3.13 ሲባዛ በስንት እናደርጋለን? በ3 እና በ10 አይደል? 10 ቺንት ለማለት ማለት ነው። ስኩዌር አድርጋለሁ። ከዛ 3.13 ስኩዌር ሲባዛ በ10 ስኩዌር አድርገን ይሄኛውን ከዚህ እንፈልጋለን። 10 ስኩዌር ሲሆን ስንት ነው? 100 ይሆናል ማለት ነው። ዘን ያገኘነውን በስንት እናብዛዋለን? በ100 እናባዛለን ማለት ነው። 25ኛ ጥያቄ what is the value of square root of 0.5 ነው የሚለው። ይሄ በጣም ቀላል ነው። አንደኛ እንደዚህ አድርጋችሁ መስራት ትችላላችሁ። 25 ኦቨር 100 አድርጋችሁ መጻፍ። ዘን የብቻ መጻፍ ይቻላል። እዚህ ኦቨር ስኩዌር ሩት ኦፍ 100 አድርገን መጻፍ እንችላለን። ይሄ ሲወጣ 5 ሆኖ ይወጣል። ይሄኛው ሲወጣ 10 ሆኖ ይወጣል። ማለት 5 ኦቨር 10 ማለት ደግሞ ስንት ነው? 0.5 ይሆናል ማለት ነው። መልሱ 0.5 ይሆናል ማለት ነው። ወይም ደግሞ 0.25 የሚሰጠን ማን በማን ቢባዛ ነው? 5 ሲባዛ በ5 25 ነው አይሰጠንም። 0.5 ሲባዛ 0.5 ግን 0.25 ይሰጠናል ማለት ነው። what is the value of x cubed if x እኩል ነው -0.3 ነው የተባልነው። እዚህ ጋር ጀስት በቅንፍ ተጠቀሙት። -0.3 ኪዩድ ማለት ነው። አሁን እዚህ ጋር ኦድ ስለሆነች እቺ ኔጌቲቭ እንደሚመጣ እናውቃለን። ስለዚህ እና ይሄን መልስ እንደማይሆኑ እርግጠኞች ነን ማለት ነው። ዘን አሁን እዚህ ጋር መጠቀቅ አለባችሁ። 0.3 ኪዩድ ማለት ምንድነው? 0.3 ሲባዛ በ0.3 ሲባዛ በ0.3 ነው የምናደርገው። ሶ መጀመሪያ 3 ሲባዛ 3 ሲባዛ 3 እናደርግና እናባዛለን። 3 ሲባዛ 3 9 9 ሲባዛ 3 27 ይሆናል። ከነጥብ በኋላ ስንት ዴሲማል አለን? 3። ስለዚህ ከዚህ እንነሳለን 1 2 3 እዚህ ጋር እናስቀምጥና ይሆናል ማለት ነው። ስለዚህ 0.027 ይሆናል ማለት ነው። ምን መሆን አለበት ግን? ኔጌቲቭ ይሄ መሆን አለበት ማለት ነው። ይሄኛው አይሆንም። ይሄ ስኩዌር ራሱ ቢሆን አይሆንም። ስኩዌር ቢሆን ይሄኛው ይሆን ነበር 0 አሁን ለምሳሌ find the value of x square ብትባሉና x ይሄ ቢሰጣችሁ ስንት ይሆናል? 3 በ3 9 ብቻ ነበር የሚሆነው አይደል? ያመስ 0.09 ይሆናል ማለት ነው ስኩዌር ሲሆን። ገብታችኋል ብዬ አስባለሁ። እንቀጥል። 27ኛ ጥያቄ given the graph of the linear equation ተሰጥቶናል። እዚህ ጋር which of the following represents the equation of the graph? እዚህ ጋር እቺን በጣም ተደጋጋሚ ነው። የኛን ዩቲዩብ ቻናል ሰብስክራይብ አድርጋችሁ እንዲሁም የገበታ አካዳሚ ላይ በደንብ የምትከታተሉ ከሆነ ማትስ እንጃ ከ90 በላይ ማምጣት የምትችሉ ይመስለኛል። በጣም ቀላል ነው። ስለዚህ እንደዚህ ቢሆን ብዙ ጊዜ ነገር አይተነዋል። m less than 0 ከሆነ ከ0 ካነሰ ምንድነው የሚሆነው? ዲክሪዚንግ ማለት እንደዚህ የሚወርድ ማለት ነው። ኢንክሪዚንግ ማለት ደግሞ እንደዚህ የሚሄድ ማለት ነው። ለምሳሌ ምን የሚል ጥያቄ ብዙ ጊዜ ደግሞ ይጠይቃል።
ኤም ኔጌቲቭ ሲሆን በየትኛው ኳድራንት ያልፋል የሚል ጥያቄ ይጠይቃል። አሁን ኤም ኔጌቲቭ ስለሆነ እዚህ ጋር በምን አልፏል ማለት ነው? በኳድራንት 2 እና በኳድራንት 4 ያልፋል ማለት ነው። እነዚህም ያዝ አለባቸው። ይሄ ኳድራንት 1 ነው፣ ይሄ ኳድራንት 3 ነው። ፖዚቲቭ ከሆነ ለምሳሌ y እኩል ነው 3x + 2 ቢሆን አራውንድ እንደዚህ ነገር ያልፋል ማለት ነው። ኢንክሪዚንግ ይሆናል። ሶ አሁን እዚህ ጋር ቻንሳችሁ እንዲጨምሩ ነው ይሄን የምነግራችሁ። አሁን ለዚህ መልስ መሆን የማይችልና የሚችለውን መለየት እንችላለን። which of the following represents the equation of the graph ነው። ስለዚህ ኔጌቲቭ መሆን አለበት ብለናል። ለምን? እየቀነሰ ስለመጣ ኔጌቲቭ መሆን አለበት። ስሎፕ y እኩል ነው mx + c or b ብላችሁ ከጻፋችሁ በኋላ መቀነስ መሆን እንዳለበት መረዳት ግዴታ ነው። ስለዚህ ወይ ይሄኛው ነው ወይ ይሄኛው ነው። እነዚህ ሁለቱ አይሆንም ማለት ነው። ስለዚህ አሁን 50% አላችሁ ማለት ወይ ኤ ወይ ቢ ነው መልሱ የሚሆነው። ከዛ በኋላ ደግሞ እንዴት ልወቀው ካላችሁኝ ፖይንት መውሰድ ነው። ለምሳሌ እዚህ ጋር እቺ ፖይንት ምንድናት እስኪ ንገሩ። 2.0 አይደል? እቺኛዋስ 0.4 0.4 ማለት ነው። ኢኩዌሽን ኦፍ ላይኑ ላይ 0 ስተኩ የዋይ ቫልዩ ስንት ይሰጣቸዋል እያለ ነው? 4 ይሰጣቸዋል እያለ ነው። ሶ እቺኛዋን አሁን በወስድ -2 ታይምስ 0 0 0 ሲደመር 4 4 ዋይ ስንት ይሰጠኛል? 4 ይሰጠኛል ማለት ነው። ይሄኛው ደግሞ አይሰጠኝም። ወይም ደግሞ ብዙ ጊዜ እቺኛዋ ምን ትባላለች? ዋይ ኢንተርሴፕት ትባላለች። ያማት ዋይ አክሲስን የሚቆርጥበት። አሁን እዚህ ጋር +4 ካለ ዋይን መቁረጥ ያለበት ስንት ላይ ነው? 4 ላይ ነው መቁረጥ ያለበት። -4 ለሚለው ደግሞ ዋይን መቁረጥ ያለበት የትኛው ላይ ነው? -3 -4 ላይ ነበር መቁረጥ የነበረበት። ስለዚህ በዚህ መንገድ መለየት ትችላላችሁ ማለት ነው። 28ኛ ጥያቄ what is the solution of the inequality? እዚህ ጋር ተሰጠናል in the domain of q አለ። አሁን ዶሜናችን ምንድነው? ራሽናል ነምበር። ከዚህ በፊት የሰራ ነው አለ ጀስት ሆል ነምበር ናቹራል ነምበር እያለ ማለት ነው። ስለዚህ ጋር ግን ራሽናል ነምበር ነው የተባለ። ስለዚህ ችግር የለብንም። ምንድነው የምናደርገው? ይሄ በጣም ቀላል ነው። 1/2x እንላለን ፕላስ ድጋሚ ልጻፍላችሁ 3/2 አለ። ስለዚህ አሁን እቺን 3ን ከእኩልነት አሻግራታለሁ። 1/2x ግሬተር ዛን 3/2 ማይነስ 3 ያደርጋለሁ ማለት ነው። ስለዚህ ይሄንን ለመቀነስ ክሪስ ክሮስ መንገድ ነው የምንጠቀመው። ይሄን እንደዚህ እናባዛለን ማለት ነው። ሶ ምንድነው የሚመጣው? 1/2x ግሬተር ዛን 1 ሲባዛ በ3 ይሆናል 3 ይሆናል። 2 ሲባዛ በ3 ደግሞ 6 ማይነስ 6 እናደርግና ኦቨር አድርገን 2 ማለት ነው። ሶ ይሄም ይሆናል 1/2x ግሬተር ዛን 3 ማይነስ 6 ስንት ይሆናል? -3 ይሆናል ኦቨር 2። ስለዚህ ሁሉንም በሁለት ማብዛት እንችላለን። ሲባዛ በ2 ሲባዛ በ2 x እንድትቀርልኝ ማለት ነው። x ግሬተር ዛን ይሄን በዚህ ተጣፍቷል -3 x ከ-3 ይበልጣል የሚለውን እንመርጣለን ማለት ነው። አሁን ይሄ ኢን ዘ ሴት ኦፍ ሆል ነምበር ቢሆን ኖሮ ግሬተር ዛን -3 ስለሆነ ሶሉሽን ይኖራል። ግን ከማንም እንጀምረው ከዜሮ ጀምረ 0 1 2 3 እንላለን። ኢን ዘ ሴት ኦፍ ኦር ኢን ዘ ዶሜን ኦፍ ናቹራል ነምበር ቢለን ደግሞ 1 2 ብለን ሊስት እናደርግ ነበር ማለት ነው። እነዚህ ኮንዲሽኖች በደንብ መያዝ አለባችሁ ማለት ነው። በጣም ቀላል ነው። ሌላው ኢኒኳሊቲ ላይ በኔጌቲቭ የሚባዛ ከሆነ ቁጥሩ ምን ይቀየራል የሚላል። ኢኒኳሊቲ ይቀየራል። ለምሳሌ 1/2x የነበረችው -1/2x የነበረች ቢሆን በ-2 ስናበዛ x ሌዛን ብለን ነበር የምንጽፈው። ግን አሁን በፖዚቲቭ ቁጥር ካበዛ ነው ተመሳሳይ ቁጥር ከደመር ወይም ተመሳሳይ ቁጥር ሌፍት ሳይድ እና ራይት ሳይድ ላይ ከቀነስ ኢኒኳሊቲ ላይ ምንም አይነት ኢፌክት የለውም። ኢኩዌሽን ላይም በተመሳሳይ ማለት ነው። 29ኛ ጥያቄ ወርድ ፕሮብለም አይነት ነገር ነው። ኢን ኤ ሾፕ ዜር አር ምን ያክል አፕል አለ? 540 አፕልስ ኤንድ ማንጎ አለ። የሁለቱ ድምር ማለት ነው። 2 times the number of apple is 120 more than the number of mango. what is the number of mango? የመጀመሪያው ኤ አፕል ብንለው ሲደመር ማንጎ ስንት ነው የሚሰጠን? 540 ይሰጠናል የሚለውን ትይዙልኛላችሁ። ዘን ደግሞ ምን ይለናል? 2 times the number of apple 2a ማለት ነው is ነው የሚለው is ካለ እኩል ነው የምንለው 120 more than the number of mango። ስለዚህ ኤም ሲደመር ስንት 120 እንላለን ማለት ነው። ገብታችኋል? ሶ ምንድነው አሁን እዚህ ጋር የተጠየቅነው ምንድነው? what is the number of mangoes አይደል? ስለዚህ number of mangoes ከተጠየቅ I think ኤን ለማጥፋት አስቤ ነበረ፣ ግን ኤ ሰብስቲቱት ስታደርጉ ይከብዳል። ስለዚህ ምንድነው የምናደርገው? ኤምን ኢንተርምስ ገልጸን ማጥፋት እንችላለን። ወይም ኤ ቦታ ላይ እንደውም ኤ ቦታ ላይ እቺን ለምሳሌ ኤ እኩል ነው ብዬ እቺን ልጻፋት 540 ሲቀነስ ኤም ማለት አልችልም። እቺን ወደዚህ ወስጄ ማለት ነው። ሶ 2 ኤ በሚለው ቦታ ላይ 2 ኢንቱ ለና 540 ላለው ሲቀነስ ኤም እኩል ነው ኤም ሲደመር 120። እናንተ መጀመሪያ ነምበር ኦፍ አፕልስ መፈለግ ትችላላችሁ።
ኤም እኩል ነው ብላችሁ ከተካችሁ በኋላ ከዛ በኋላ ግን ማንጎል ነው የተጠየቀው ሰብስቲት ታደርጋላችሁ። እኔ ግን እንደኔ ያደርጉት ኤ ፕላስ ኤም እኩል 540 የሚል አለ። ኤ ማለት ደግሞ 540 ሲቀነስ ኤም ይሆናል። እዚህ ጋር ደግሞ ምን የሚል ኢኩዌሽን አለ? 2ኤ እኩል ነው ኤም ሲደመር 120 የሚል አለ። ስለዚህ እዚች ኤ ቦታ ላይ እችኛዋን ተካኋት ማለት ነው። የተለየ ነገር የለውም። ከዛ ይህን ሳበዛው ሁሉንም ታበዛለች፣ እንታበዛለች፣ እንታበዛለች 2 ሲባዛ 0 0 2 ሲባዛ በ4 8 2 ሲባዛ በ5 10 ሲቀነስ 2ኤም ይሆናል እኩል ነው ኤም ሲደመር 120 ይሆናል ማለት ነው። እችኛው ወደዚህ መውሰድ ይችላል አይደል? ኤም ፕላስ 2ኤም 3ኤም ይሆናል እኩል ነው 1080 ሲቀነስ 120 ወደዚህ ሲመጣ ማለት ነው። ስለዚህ እዚህ ጋር ሊቀንስላችሁ ሲቀነስ 120 ያደርጋለሁ 0 8 ሲቀነስ 2 6 እችኛዋ ምንም አልተነካችም 10 ሲቀነስ 1 9 960 ይሆናል ማለት ነው። 960 ሲካፈል ለ3 ሲካፈል ለ3 አደርጋለሁ 960 ሲካፈል ለ3 9 ሲካፈል ለ3 3 ጊዜ 3 በ3 9 እሺ ከዛ ስትቀንሱት ምን ይሆናል ማለት ነው 6 ሲካፈል ለ3 2 2 በ3 6 አሁንም ጀስት ዜሮን ቀጥታ ይወስዳታል። ስለዚህ 320 ማንጎ ይኖረናል ማለት ነው። ምን ያክል አፕል አለ ካልኩሌት ማድረግ ትችላላችሁ አይደል? አይ ቲንክ ግልጽ ነው። ኢኩዌሽን ማውጣት ነው። አፕሊኬሽን ኦፍ ኢኩዌሽን ኤንድ ኢኒኳሊቲ ያልገባችሁ ካለ እዛ ጋር በደንብ ፎከስ አድርጋችሁ እዩት። አሁን አፕሊኬሽን ኦፍ ኢኩዌሽን የሚለው ላይ የወጣ ጥያቄ ነው። 30ኛ ጥያቄ which of the following pairs of plane figure are similar to each other? ሲሚላር የሆነ የትኛው ነው? ለትራያንግል ምን የሚል ህግ አለ? ሳይድ 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 የሚባል አለ። አንግል አንግል አለ። ሌላስ? ሳይድ አንግል ሳይድ የሚባል አለ። አንግል ሳይድ አንግል አንልም። ለኮንግረንሲ ላይ ነው እሱን የምናየው። ስለዚህ የመጀመሪያው እስኪ ቼክ እናድርግ ሲሚላር መሆናቸው። 2 ሲካፈል ለ6 እናደርጋለን። ትንሹን ለትንሹ ማለት ነው። ከዛ 4ን ደግሞ ለስንት ማካፈል አለብኝ? ለ12 4 ኦቨር 12 ላለው እኩል ነው 5 ኦቨር 15 ማለት ነው። ከዛ በኋላ እናቃለሁ። ይሄ ሲቀለል 1/3 ይሆናል። ይሄ 1/3 ይሆናል። 1/3 ይሆናል። ስለዚህ ይሄኛው ሲሚላር ናቸው ማለት ነው። ፕሮፖርሽናል ስለሆኑ ሳይዶች ፕሮፖርሽናል ከሆኑ ምንድነው የምንለው? ሲሚላር ናቸው እንላለን ማለት ነው። ዘን ይሄኛውን ማየት እንችላለን። ጀስት የሲነኒ ሰርክል ከሆነ ኦልዌይስ ምንድነው? ይሄም ሲሚላር ናቸው አይደል? ከዛ እዚህ ጋር ደግሞ ዲ አለ። ዲ ላይ 3 3 ይላል። ይሄ ስኩዌር ነው፣ ይሄ ሬክታንግል ነው። እነዚህ ሲሚላር አይደሉም። ሲሚላር አይደሉም ነው እያልኩ ያለሁት። የቢ ስታዩት ምንድናቸው? ሲሚላር ነው የሚሆኑት። ምክንያቱም ሳይዳቸው ፕሮፖርሽናል ነው። 5 ሲካፈል 4 5 ሲካፈል 4 5 ሲካፈል 4 ስለሚሆን ፕሮፖርሽናል ይሆናል። ስለዚህ አይ ቲንክ ጥያቄው መሆን የነበረበት which of the following pairs of plane figure are not similar to each other ቢሆን የዲን እናደርግ ነበር ማለት ነው። ስለዚህ አይ ቲንክ ሶስቱ ምን መሆን ይችላሉ? መልስ መሆን አይችሉም። ቅሬታ ያለው ደግሞ ኮሜንት ላይ መጻፍ ይችላል። ተሰስታችኋል ካላችሁ ማለት ነው። አይ ቲንክ ግን ገብታችኋል ብዬ አስባለሁ። ሲሚላር ማለት ማለት ነው። ሲሚላር ማለት the same shape መሆን አለበት። ሳይዙ ዳርክ ወይ ስሞል ሊሆን ይችላል፣ ግን ሼፑ ምን መሆን አለበት? ተመሳሳይ መሆን አለበት። ስለዚህ የሶስቱ ደግሞ ሼፓቸው ተመሳሳይ ነው፣ ሳይዛቸው መለያየት ይችላል፣ ግን ምን መሆን አለበት? ፕሮፖርሽናል መሆን አለበት። ኮረስፖንዲንግ ሳይዶች ፕሮፖርሽናል መሆን አለባቸው። ፕሮፖርሽናል ማለት the same ratio ማለት ነው። 31ኛ ጥያቄ ምንድነው የሚለው? the ratio of the corresponding sides of two similar triangle is 2 ሬሾአቸው ማለት ነው። ያ ማለት s1 over s2 ስንት ነው ተብለናል? 2 ነው ተብለናል። then which of the following is true about the area a1 and a2 of the triangle? so ምን የሚላል? a1 over a2 ማለት እኩል ነው ምን ብለናል? s1 over s2 ስኩዌር ወይም k ስኩዌር ሚል ሩል አይተናል። so a1 over a2 ማለት እኩል ነው k ማለት እዚህ ጋር 2 ስለተሰጠች 2 ስኩዌር ይሆናል እኩል ነው 4 ይሆናል። so a1 over a2 ማለት እኩል ነው 4 እንልና ኦቨር 1 አድርገን ክሪስ ክሮስ እናደርጋለን። so a1 ማለት ምን ማለት ነው? 4 times a2 ይሆናል ነው። a1 እኩል ነው 4 times a2። ስለዚህ መልሱ ማን ይሆናል? b ይሆናል ማለት ነው። እቺን መያዝ አለባችሁ። p1 over p2 ቢሆንስ 2 እንልና ኦቨር 1 አድርገን p1 እኩል ነው twice of p2 ይሆናል ማለት ነው። p per meter ቲንክቺም ግልጽ ነች። what is the sum of the degree measure of the interior angles of a triangle? ስንት ነው? 180 ዲግሪ። ትራያንግል ካለ ምንም አይነት ትራያንግል ይሁን ራይት አንግል የሚሆን አይሶስለስ የሚሆን ስኬላን የሚሆን ኦብቱስ አንግል ትራያንግል የሚሆን ምንም ይሁን ምንድነው የሚለን? ድምሮቹ ኢንቴሪየር አንግሎች ሲንደምራቸው ስንት ነው የሚሰጠን ነው የሚለን? 180 ይሰጠናል ነው የሚለው። ስለዚህ መልሱ ዲ ነው። አንግል ሰም ቴረም የሚልም ስላለ
መጠቀም እንችላለን። 33ኛ ጥያቄ ኢን ኤ ትራያንግል ኤቢሲ አለ። ራይት አንግል ትራያንግል ኤቢሲ ራይት አንግል የምትለው ትርጉም አላት። ኢን ራይት አንግል ትራያንግል ኤቢሲ ቢሎ ሲዲ ኢዝ ዘ አልቲቲዩድ ቱ ዘ ሃይፖተነስ ኤቢ። እቺ ማለት አልቲቲዩድ ተብለናል። ሶ አልቲቲዩድ ከሆነ ኦልዌይስ ለቤዙ ፐርፔንዲኩላር መሆን አለበት የሚል ህግ አለ። አኮርዲንግ ቱ ዘ ፊገር ዋት ኢዝ ኤሲ ዚስ ዋን የተጠየቅ ነው። ኢፍ ኤዲ 9 ተሰጥቶናል፣ ዲቢ 7 ተሰጥቶናል። አሁን ይሄንን ለመስራት ሁለት አይነት መንገድ አለ። የመጀመሪያው ዩክሊድስ ቴረም 8ኛ ክፍል ላይ አለ። እሱን ቀጥታ መጠቀም እንችላለን። ከዚህ እስከዚህ ያለውን እናውቀዋለን ኦልሬዲ። 9 ሲደመር 7 ስንት ነው? 16 አይደል? ስለዚህ ኤሲ ማወቅ አሁን በጣም ቀላል ነው ለኔ። ቢሲን ማወቅ ቀላል ነው። ለምንድን ኤሲ ስኩዌር ምን አለ ዩክሊድስ ቴረም 9 ሲባዛ በ16 ነው ብሎናል። ግልጽ ነው። 9 ሲባዛ በ16 ሶ ምን ላድርገው አሁን ኤሲ ላይ የተጠየቁት ስኩዌር ሩት አስገባዋለሁ ማለት ነው። ስኩዌር ሩት አስገባለሁ። እቺን ታጠፋትና ኤሲ ይቀረኛል። ኤሲ እኩል ነው ስኩዌር ሩት ኦፍ 9 ሲባዛ በ16 ይሆናል። ይሄን ደግሞ የብቻው መጻፍ ትችላላችሁ። 9 ሲባዛ ስኩዌር ሩት ኦፍ 16 9 ከስኩዌር ሩት ሲወጣ 3 ሲባዛ 16 ከስኩዌር ሩት ሲወጣ 4። ስለዚህ ኤሲ ማለት ይሆናል ማለት 12 ይሆናል ማለት ነው። አንደኛው ይሄ ነው። ሌላኛው ደግሞ እቺኛዋ ዲሲ ስኩዌር የምትለዋን እቺን ፈልጌ ከዛ ፓይታጎረስ ቴዎረም መጠቀም እችላለሁ። ዲሲ ስኩዌር ማለት 7 ሲባዛ በ9 ነው። እንደዚህ የሚል ህግ አለ። ዘን ስኩዌር ሩት አደርጋለሁ። ዲሲ ማለት ምን ይሆናል ማለት ነው? 3 ሩት 7 ይሆናል ማለት ነው። ስለዚህ እቺ 3 ሩት 7 ነች። ገብታችኋል? ይሄ ስኩዌር እኩል ነው ይሄ ሲባዛ በዚህ ብዬ ማለት ነው። ከዛ ፓይታጎረስ ቴዎረም ደግሞ ምንድነው የሚለኝ? ኤሲ ስኩዌር እኩል ነው ከዚህ እስከዚህ ኤዲ ስኩዌር ያ ማለት 9 ስኩዌር ሲደመር ማን አለ ሲዲ ስኩዌር መጀመሪያ እንትን ያለውን መጠቀም እንችላለን። ሲዲ ስኩዌር ማለት 7 ሲባዛ በ9 ብዬ መጠቀም እችላለሁ ማለት ነው። ግልጽ ነው ብዬ ተስፋ አደርጋለሁ። ሶ ምን አደርጋለሁ? ኤ ሲ ስኩዌር እኩል ነው ይሄንን አሁን 9 ስኩዌር ሲደመር 7 ሲባዛ 9 ብላ አድርጋችሁ መደመር ይቻላል። ግን 9ን የጋራ ማውጣት ደግሞ የተሻለ ይሆናል ማለት ነው። 9 የጋራ ሳውጣ እዚህ ጋር 9 ስኩዌር ስለነበር አንዷ 9 ትቀራለች፣ 7 እዚህ ትይዛለች ማለት ነው። ከዛ በኋላ ይሄ ምን ይሆናል? ወደዚህ ነው እየተመለሰልን ነው። 9 ሲባዛ 9 ሲደመር 7 ስንት ነው? 16። ከዛ ኤሲ ስኩዌር ማለት እኩል ነው 9 ሲባዛ 16 እናደርግና ስኩዌር ሩት እናደርጋለን። ኤሲ ማለት ልክ እዚህ ጋር እንዳወጣን ይሆናል 12 ይሆናል ማለት ነው። ስለዚህ ሞር ዩክሊድስ ቴረም ተጠቀሙ። ሞር ዩክሊድስ ቴረም ዩክሊድስ ቴረም የማይመጣላችሁ ከሆነ ደግሞ ዲሲ ስኩዌር ማለት 7 ሲባዛ በ9 የምትለዋን ካወቃችሁ በእሷ ዲሲን መፈለግ፣ ዲሲን ካገኛችሁ በኋላ ፓይታጎረስ ቴዎረም ተጠቅማችሁ ኤሲን መፈለግ ትችላላችሁ ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ቪዲዮውን ላይክ ካላደረጋችሁ ቪዲዮውን ላይክ አድርጉ። 34ኛ ጥያቄ which of the following is true about the arc XYZ intercepted by a central angle XOY ይላል። ይህ ጥያቄ ቦነስ ጥያቄ ነው መሆን ያለበት። የተሳሳተው ስህተት አለ። ጀስት እንደ አዋርድም እንዲሆናችሁ ጀስት ይሄን ቪዲዮ እስካሁን እያያችሁ ያላችሁ እዚህ ጋር ጀስት ጥያቄውን በደንብ እዩትና ጥያቄው ምንድነው የተሳሳተው እና እንዴት መስተካከል ነበረበት ወይም አለበት የሚለውን ኮሜንት ሴክሽን ላይ ኩዌስችን ነምበሩን ጽፋችሁ 34 ብላችሁ ለምትጽፉልን ተማሪዎች የአንድ ሰዓት የአንድ ቀን ነፃ ቱቶሪያል የምናስተምራችሁ ይሆናል ማለት ነው። መልሱን ገበታ አካዳሚ ላይ ሙሉ በ27 ደቂቃ ይሰራ ነው ላይ ታገኙታላችሁ። ግን በራሳችሁ ስሩና መጀመሪያ እንትን በሉ። የዛኛውን ጀስት ስለምናስቀምጥ ዛጋ ገብታችሁ ማግኘት እንደምትችሉ ጀስት እርግጠኛ ስለሆነ ነው የምንዘለው። ዛጋ በደንብ አብራርተንላችኋል እንዴት መስተካከል አለበት የሚለው ማለት ነው። ስለዚህ እናንተ የዚህ ጀስት ብትችሉ ሳታዩ አይታችሁም ቢሆን መልሱን ለጻፈለን አንድ ቀን ቴሌግራም ላይ እንልክላችኋለን ሊንክ። በዛ ገብታችሁ ዋን ወይም ደግሞ በስሞል ግሩፕ ሆናችሁ የምናስጠናችሁ ይሆናል ማለት ነው። የከበዳችሁን ዩኒት መርጣችሁ እሱን እናሳያችኋለን። 35ኛ ጥያቄ ኢን ዘ ፊገር ቢሎ ሜዥር ኦፍ አርክ ኤዲ ዚስ ዋን ማለት ነው ስንት ነው ተብለናል? 60 ዲግሪ ነው ተብለናል። ኤንድ ቢሲ ሜዥር ኦፍ አርክ ቢሲ ደግሞ ይሄ ስንት ነው? 40 ዲግሪ ቢሆን ዘን ምንድነው ጥያቄው? what is the degree measure of angle ABC? ሉክ
ኤፒሲ ኤፒሲ ተጠይቀን እችኛዋን ነው ማለት ነው። አሁን ይሄ ምን የሚል አለ? 8ኛ ክፍል ላይ አንግል ኢንተርሴፕትድ ባይ ኮርድ ይባላል። አንግል ኢንተርሴፕትድ ባይ ኮርድ ከሆነ ሀፍ ነው የምንወስደው። ይሄ ሲደመር ይሄ ሲካፈል አድርገን ይችኛዋን አንግል ማግኘት እንችላለን። ያ ማለት ምንድን ነው? 40 ሲደመር 60 ኦቨር 2 እናደርጋለን እኩል ነው 100 ኦቨር 2 እናደርጋለን እኩል ነው ስንት ይሆናል? 50 ይሆናል ማለት ነው። ስለዚህ እቺ 50 ሆነች ማለት ይችኛዋ ስንት ናት ማለት ነው? 130 ነች ማለት ነው። ግልጽ ነው። ስለዚህ 50 ሲደመር 130 ስንት ይሆናል? 180። ስለዚህ አንግሉ ስንት ነው የሚሆነው? 130 ነው የሚሆነው ማለት ነው። አንግል ኢንተርሴፕትድ ባይ ቱ ኮርድ የሚለውን ኮንሴፕት አፕላይ ማድረግ፣ ከዛ በኋላ ደግሞ ሰፕሊመንታሪ አንግል የሚለውን ተጠቅማችሁ ኤፒሲን ማግኘት በቀላሉ ይቻላል። 36ኛ what is the vertical distance from the base to the vertex of a circular cone? ዲኖ ሰርኩላር ኮን እንደዚህ ያለች እንደዚህ ያለ አይደል? ዘን ምንድነው የተጠየቀው? what is the vertical distance from the base? ቤዙ ይሄ ነው። ከዚህ እስከ ምኗ ቨርቴክሷ ያለችው እቺ ምን ትባላለች ነው? ላተራል ኤጅ ይላል አይደለም። ራዲየስ ይላል አይደለም። ቤዝ ኤጅ ይላል አይደለም። አልቲቲዩድ ይሆናል ማለት ወይም ሃይት የምንላት ነች። እቺኛዋ ስላንት ሃይት ትባላለች። እቺ ብትጠይቅ ነው ስላንት ሃይት ትባላለች። እቺኛዋ ግን ምንድናት? ሃይት ወይም አልቲቲዩድ ትባላለች። እቺኛዋ ራዲየስ የምትሆነው እቺኛዋ ነች ማለት ነው። ቤዝ ኤጅ ማለት ይሄኛው ነው። እንደዚህ ያደርጋችሁ አይ ቲንክ ሶሊድ ፊገር የሚለውን ይሄንም በደንብ ብታጠኑት መመለስ ትችላላችሁ። 3 ጥያቄዎች ይቀሩናል። 37ኛ ጥያቄ rectangular prism below has a base with length 5 cm and width 3 cm ተሰጥቶናል and height 6 cm. what is the total surface area of the prism? በጣም አሪፍ። ቶታል ሰርፌስ ኤሪያ ወይም ሰርፌስ ኤሪያ ማለት ተመሳሳይ ኮንሴፕት አላቸው። ሰርፌስ ኤሪያ ሊባል ይችላል ወይም ቶታል ሰርፌስ ኤሪያ ይባላል። ፎርሙላው ምንድነው? ላተራል ሰርፌስ ኤሪያ ሲደመር 2 ታይምስ ቤዝ ኤሪያ። ላተራል ሰርፌስ ኤሪያ ፎርሙላ ምንድነው? ላተራል ሰርፌስ ኤሪያ ማለት ፐርሜትር ታይምስ ሃይት። ፐርሜትር ማለት የቤዙ ፐርሜትር ማለት ነው። እቺ 5 3 ከዛች 5 እቺ 3 ነች። ስለዚህ ሙሉ ትደምሩታላችሁ ማለት ነው። 5 ሲደመር 5 10 3 ሲደመር 3 6 16 ይሆናል። ሲባዛ ሃይቱ ስንት ነው? 6። ይሄ ላተራል ሰርፌስ ኤሪያ ነው እየፈለኩ ያለሁት። 6 ሲባዛ በ6 36 6 እንጽፌ 3 አለኝ 6 በ1 6 ከ3 ጋር 96 ይሆናል። ሲደመር አድርግና ቤዝ ኤሪያ ቤዙ ምንድነው? ሬክታንጉላር ፕሪዝም ተብሏል። ስለዚህ ሬክታንግል ነው ማለት ነው። ስለዚህ 5 ሲባዛ በ3 ስንት ይሆናል? 15 ሲባዛ በ2 አደርገዋለሁ። ለምንድነው ሲባዛ በ2 ማደርገው? ግልጽ ነው። ሁለት ቤዝ ነው ያለው አፐር ቤዝ እና ሎወር ቤዝ። ስለዚህ ሁለቱ ያ ማለት 15 ሲባዛ በ2 30 ይሆናል ማለት ነው። 30 አደርገዋለሁ። ይሄን ሲደምሩ ስንት ይሰጣቸዋል? 6 3 ሲደመር 9 126። ይሄ ምኑ ነው? ቶታል ሰርፌስ ኤሪያው ማለት ነው። ላተራል ሰርፌስ ኤሪያ እንዳልኳችሁ ነው። ፐርሜትሩ ከታች ያለውን ትደምራላችሁ ዙሪያውን፣ ከዛ በሃይቱ ታበዙታላችሁ። 5 ሲደመር 5 10 3 እና 3 16 በ6 አደረግ 96 ቤዝ ታይምስ ይሄ ደግሞ ሌንግዝ ታይምስ ዊድዝ ማለት ነው። 5 ሲባዛ 3 15 በ2 ስናበዙ 30 ስንደምራቸው 126 ይሆናል ማለት ነው። ቮሊዩሙን መፈለግ ይቻላል። ቮሊዩም ከሆነ ሌንግዝ ታይምስ ዊድዝ ታይምስ ሃይት። ቮሊዩም አሁን ፎርሙላውን መያዝ ለምን ይጠቅማችኋል መሰላችሁ? ቮሊዩሙን ይሰጣችኋል፣ ሌንግዙን ይሰጣችኋል፣ ዊድዙን ይሰጣችሁና ሃይት ፈለጉ ሌላችሁ ስለሚችል ማለት ነው። 38ኛ ጥያቄ a right circular cylinder of height 7 cm a base of radius 4 cm. what is the volume of the cylinder? በጣም ቀላል። ቮሊዩም ማለት ምን ማለት ነው? ቤዝ ኤሪያ ሲባዛ h እናደርጋለን። ጀነራል ፎርሙላ ይሄ ነው። የዚህኛውም ሌንግዝ ታይምስ ዊድዝ አደርግ የቤዝ ኤሪያው ነው። then በማን ያብዙት? በሃይት አብዙት ማለት ነው። እዚህ ጋር ቤዝ ኤሪያ ታይምስ ሃይት ነው የምናደርገው። ሶ ራይት ማለት ቀጥ ያለ ኦብሊክ እንዳይሆን ነው። ጀስት እንደዛ የሆነው ኦብሊክ ከሆነ ለእናንተ ግሬ ስለማይመጥን ማለት ነው። እንደዚህ ብለን ጀስት ድሮ ብናደርጋት ሃይቱ ስንት ነው? 7 ሴንቲሜትር አለ፣ ራዲየሱ 4 ሴንቲሜትር አለ። ስለዚህ አሁን ቤዝ ኤሪያው ምንድነው? ፓይ አር ስኩዌር ሰርክል ስለሆነ ፓይ አር ስኩዌር እናደርጋለን። ፓይ አር ስኩዌር ሲባዛ ኤች ወይም ፓይ አር ስኩዌር ኤች የሚል ፎርሙላ ታውቁታላችሁ ብዬ ተስፋ አድርጋለሁ። እኩል ነው አደርጋለሁ። ፓይ ታይምስ አር ስኩዌር አር 4 ስለሆነ 4 ስኩዌር ስታደርጉት 16 ይሆናል። ሲባዛ
ሀይቱ ስንት ነው? 7። ስለዚህ 16ን በስንት እናብዛው? በ7 እናብዛው። 7 ሲባዛ 6 ስንት ነው? 42። ሁለትን ጽፌ 4 አለኝ። 7 ሲባዛ በ1 7 ከ4 ጋር 11። ስለዚህ 112 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። እዚህን ገብታችኋል ብዬ ተስፋ አድርጋለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ ቪዲዮውን። እንዲሁም ዋን ቱ ዋን ቱቶሪያል ወይም በግሩፕ የምትፈልጉ ደግሞ ጀስት ጥያቄ እየጠየቃችሁን እኛም እየመለስን ልክ እንደዚህ ኪዩኤ ማለት ነው ጥያቄና መልስ ያለው ጀስት የምትፈልጉ ካላችሁ እና መክፈል የምችሉ ካላችሁ ከፍላችሁ የፈለጋችሁትን ዩኒት ለምሳሌ ፕሮባቢሊቲ ነው የምፈልግ ካላችሁ ፕሮባቢሊቲ ማጥናት ትችላላችሁ። ሙሉን እስከ ፈተና ማጥናት እንፈልጋለን የምትሉ ሙሉ እስከ ፈተናው ማጥናት ይቻላል ማለት ነው። 39ኛ ጥያቄ what is the outcome of the given experiment? ምን ይባላል? እስኪ what is an outcome of the given experiment? ይሄንንም ጀስት ቻንስ እንስጣችሁ። ዋን ቱ ዋን ቱቶሪያል የምትፈልጉ ጀስት መክፈል የማትችሉ የዚህን መልስ አስቀምጡልን። እቺኛም ትንሽ ሀሳቧ እንትን ስለምትል ነው። ይሄ ያለ ሪዛልት አለ፣ ትራያል አለ፣ ሳምፕል ስፔስ አለ። what is an outcome of the given experiment ነው የተባለ። ስለዚህ ሁለት እድል ሰጠናቸዋል። 34ኛው እና 39ኛውን ሰርታችሁ መልሱን ኮሜንት ሴክሽን ላይ ታስቀምጣላችሁ። ትክክል ለመለሰ ዋን ቱ ዋን ቱቶሪያል ቴሌግራም ዩዘርኔም ወይ ስልካችንን እናስቀምጥላችኋለን። በዛ ደውላችሁ አግኝታችሁ ጀስት ማጥናት ትችላላችሁ ማለት ነው። question number 40 an integer is chosen at random from integers 1 to 60 ከአንድ እስከ 60 ካሉ ኢንቲጀሮች ውስጥ አንድ ኢንቲጀር ራንደም ቢሰሌክት ብናደርግ what is the probability that is multiple of 4? የአራት ብዜት የመሆን እድሉን የተጠየቅነው። ስለዚህ የአራት ብዜቶች መዘርዘር ነው። ቀላል ስለሆኑ ነው እንጂ ሌላ ሲኩዌንስ ተጠቅማችሁ ልትሰሩ ትችላላችሁ። ግን ቀላሉ የአራት ብዜቶችን ከአንድ እስከ 60 ያሉትን ሊስት ማድረግ ነው። አራት አለ ምንም በእርግጥ አይከብድም። አራት እየደመራችሁ መሄድ ነው። 8 12 16 20 24 28 32 36 40 44 አለ። ሌላስ 48 ከዛ 4 ሲደምሩበት 52 56 ይሆናል ማለት ነው። 4 ሲደምሩበት ከዛ 60 አለ። so what is the probability that it is multiple of 4 የመሆኑ ከአንድ እስከ 60 ማለት አሁን 60ን ይጨምራል አይጨምርም? ስለዚህ 60ን የመጨመር ይኖርብናል ማለት ነው። ቢቲዩን ከተባለ ነው የማይጨምረው። ቢቲዩን 1 and 60 ቢባል በአንድ እና በ60 መካከል ስለሚሆን 1 እና 60 ቢኖር እንኳን ወስዳቸው። እዚህ ጋር ግን 1 to 60 ከአንድ እስከ 60 ስለሆነ እስከ ማለት እስከ 60 ያመር 60ን ጨምሩት እንደማለት ነው። ሶ ሙሉን እንቆጥራለን ማለት ነው። ስለዚህ 1 2 3 4 5 6 7 8 9 10 11 12 13 14 15 ስለዚህ 15 ኦቨር ስንት ይሆናል ማለት ነው? 60 ይሆናል ማለት ነው። አሁን ይሄን ማቃለል ይችላል። በስንት በ3 ማቃለል። ይሄ በ3 5 ይሆናል። ይሄ በ3 ስንት ይሆናል? 20 ይሆናል ማለት ነው። በ5 ይሄ ስንት ይሆናል? 1 ይሄ በ5 4 ይሆናል ማለት ነው። ስለዚህ ፕሮባቢሊቲ ስንት ይሆናል? 1/4 ይሆናል ማለት ነው። ካያችሁት አሁን ጥያቄዎች ሙሉ እንትኑን ለመንካት የሞከሩ ናቸው ካያችኋቸው። ስለዚህ ሁሉንም ጥያቄዎች ስሯቸው። ፓርት 1 ካላያችሁ ፓርት 1ን እዩ። ዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ቴሌግራም ቻናል አለ የ7 እና የ8 እሱን ጆይን አድርጉ። በቀጣይም ጀስት ተማሪ እስከሆናችሁ ድረስ የሚቀጥል አይነት ትምህርት ስለምንሰጥ ታተርፉበታላችሁ። ለጓደኞቻችሁም ሼር አድርጉ። ቪዲዮን ሴቭ ማድረግ ትችላላችሁ፣ ሼር ማድረግ ትችላላችሁ። ፌስቡክ ላይ፣ ሊንክድኢን ላይ፣ ኤኒ ፕላትፎርም ላይ። አብራችሁን ስለቆያችሁ እናመሰግናለን። ጥያቄዎችን ሰርታችሁ የድሉ ተጠቃሚ ሁኑ። ዋን ቱ ዋን ቱቶሪያል ለአንድ ቀን ለአንድ ሰዓት እናስጠናችኋለን። የከበዳችሁ ማን ነው እዚህ ጋር ይሄ ከብዶኛል ብላችሁ ያን የፈለጋችሁትን ጥያቄ ኦንላይን ጀስት እንደዚህ ዋን ቱ ዋን ላይ ወይም በስሞል ግሩፕ መጠየቅ የሚችሉበት እድል ያመቻቸ ነው። የድሉ ተጠቃሚ ሁኑ። አብራችሁን ስለቆያችሁ እናመሰግናለን። የ2017ን የሚኒስትሪ ጥያቄ ሂሳብ በዚህ ሰርተናል። በቀጣይ ፊዚክስ ፓርቱን ከጀነራል ሳይንስ ውስጥ የፊዚክስ ፓርት ጥያቄዎችን አወጣን የምንሰራላችሁ ይሆናል ማለት ነው። አብሮነታችሁ እናመሰግናለን። ሼር አድርጉ። ቲክቶክ አካውንትም አለን። እሱንም ገበታ አካዳሚ ብላችሁ ሰርች አድርጋችሁ ፎሎ ማድረግ ትችላላችሁ። አብራችሁ ስለቆያችሁ እናመሰግናለን። መልካም ቆይታ